ሙቀት ፀጉራችን እንዳይነቃቀል፣ እንዳይረግፍ፣ እንዳይበጣጠስ ፀጉራችሁ በፍጥነት እንዲያድግ፣ እንዳይነቃቀል፣ ጠንካራ እንዲሆን፣ ለስላሳ እንዲሆን ከፈለጋችሁ ይህን አሰራር ተጠቀሙበት። ቪዲዮውን በላይክ ጀምሩት። አመሰግናለሁ። ፀጉር በጣም ነው የሚረግፈው፣ ምክንያቱም ስሩ ስለሚነቃቀል ማለት ነው። እና ለስሩ ጥንካሬ ደግሞ አብሽ በጣም አሪፍ ነው። ለእኔ ይሰራልኝ ነው። ተጠቀሙት። አንድ ሳምንት ወት ካረኩት ፀጉሬ ልክ መነቃቀል ይጀምራል። ልክ ስጀምረው ደግሞ ይቆማል ማለት ነው። እና ተጠቀሙበት፣ በጣም ትወዱታላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዙ ትርፍ ይበልልኝ። አብሻችን ዛሬ ለፀጉራችን ይዤላችሁ የመጣሁት አብሽ ነው። የአብሽ ውሃ ያው ተፈጥሯዊ ነው። ለፀጉር ምንም አይነት ሳይድ ኢፌክት የለውም። ከአሁን በፊት ሰርቼዋለሁ። እኔ ቻሌንጅ ነው የያዝኩት። አንድ ሰሞን ብቻ ነው ያቋረጥኩት፣ ግን እየተጠቀምኩት ነው እና ለፀጉሬ በጣም ለውጥ አሳይቶኛል። አብሽ ይሄ ነው የምጠቀመው እኔ። ይህ ሁሉንም አላደርገውም። እንደ ፀጉራችሁ ብዛት ተጠቀሙ። እኔ ለፀጉሬ መካከለኛ ስለሆነ 2 የሻይ ማንኪያ ይበቃኛል ማለት ነው። እንደዚሁም ደግሞ ፀጉራችሁ ብዙ ከሆነ 3 ታረጉታላችሁ። ከዛ ለሽታው የብርቱካን ልጣጩ ካላችሁ ለሽታው መጠቀም ትችላላችሁ። ሌላ ደግሞ ግብአት አለኝ ለሽታ የተጠቀምኩት ይህ ቅርንፉድ ነው። ቅርንፉድ የፀጉራችን ስሩን የራስ ቅላችን ማለት ነው ያነቃቃልናል። የደም ዝውውር እንዲፋጠን ያደርጋል። እንደዚሁም ስሩን ደግሞ ያጸዳልናል ማለት ነው። ሲጸዳም ደግሞ ፀጉራችን እንዲያድግ ይሆናል። ያው የራስ ቅላችን እንዲከፈት ይረዳል ማለት ነው። በመጀመሪያ ለቅለቅ አደርገዋለሁ። ብታጥቡት መልካም ነው። በንጹህ ፀጉራችሁ ላይ ብትጠቀሙ ደግሞ በጣም የበለጠ ጥቅሙን ታገኝታላችሁ ማለት ነው። ይህን አብሽ ስንሰራው 2 አይነት አሰራር አለው። እኔ አንዱን ቀለል ያለውን አሰራር ነው የማሳያችሁ፣ በጣም ቀላሉ ማለት ነው። አንዴ ካለቀለኩት በኋላ ይህን የምናየውን ውሃን ደፋለን ማለት ነው፣ ንጹህ እንዲሆንልን። እንደዚሁም በፀጉራችን ስር ቆሻሻ እንዳይገባ ማለት ነው። ከዛ የፈላ ውሃ አድርጋችሁ ለአንድ ቀን ሌሊት ታሳድሩታላችሁ፣ 24 ሰዓት ማለት ነው። እና ራሱ ከለሩን ይሰጣችኋል። እንደዚሁም ደግሞ የአብሹ ንጥረ ነገሮች ከውሃው ጋር ይዋሃዱልናል ማለት ነው። ከዛ የሱን ከለር ይይዝልናል ለፀጉር። እንደዚሁም ደግሞ ለልጆች ይሆናል ወይ ለ2 ዓመት ጀምሮ ብላችሁኛል። አዎ ይሆናል፣ አርጉላቸው። በተለይ ለሳሳ ፀጉር እጅግ በጣም አሪፍ ነው። በተፈጥሮ አለ አይደለ ስስ ፀጉሮች እነሱ እንዲዳብሩ እንዲፋፋ ያደርጋል ማለት ነው። እና ማስኩንም መጠቀም ትችላላችሁ። ከዛ ውሃውን እንደዚህ የሞፈላ ውሃውን ካደረግኩ በኋላ ምንድነው ማድረገው? በዚህ በምታዩት በብርጭቆ ውስጥ አደርገዋለሁ። ይሄ አይነት ብርጭቆ ከሌላችሁ ምንድነው የምታደርጉት? አቀዝቅዛችሁ ወይም ሳህኑ ላይ ባለው ሳህኑ ላይ ታደርጉና ሲቀዘቅዝ ገልብጣችሁ በደንብ ትከድኑታላችሁ ማለት ነው። እንደዚህ አማስሉት ወይም ደግሞ ከድናችሁ ወዝውዙት ማለት ነው። በደንብ እንዲዋሃድና ንጥረ ነገሮቹ በደንብ እንዲወጡ ማለት ነው። አብሽ በነገራችን ላይ ስለሚበዛ ስዘፈዝፉ አነስ ብታደርጉት መልካም ነው። በዚህ መልክ አድርጌ 1 ቀን አሳድሬው እመለሳለሁ። ብዙ ጊዜ ሰርቼዋለሁ እኔ፣ በጣም ነው የጠቀመኝ። ተጠቀሙበት የምር ማለት ነው። አሁን ሙቀት ስለሆነ በተለይ በሙቀት ሰዓት ፀጉር በጣም ነው የሚረግፈው እና ይሄ ደግሞ ለስሩ ጥንካሬ ይረዳዋል። በደንብ ተጠቀሙት፣ ለውጥ እስከምታዩ ድረስ ማለት ነው። እንደዚሁም ለፀጉራችሁ በጣም የሚስማማችሁ ከሆነ ቀጥሉበት። እኔ ለፀጉሬ በጣም ስለተስማማኝ ነው እየቀጠልኩበት ያለውን። ቻሌንጁን እናንተም ተቀላቀሉ ማለት ነው። እጅግ በጣም አሪፍ ነው። ይሄ ደግሞ በሁለተኛው ቀን ነው ማለት ነው። ውድ ቤተሰቦቼ እንደምታዩት ከለሩ ይህንን ይመስላል። በዚህ መልክ አግኝቼዋለሁ። የብርቱካኑ ልጣጭ ያው ሽታውን ያነሳልናል ማለት ነው። ሌላ የምጨምርበት አለ ብያችሁ ነበረ። አሁን አሳያችኋለሁ። እዚህ ጋር ካጠለልኩት በኋላ ጨምረዋለሁ ማለት ነው። እሱ ምንድነው የሬት ጀል ትንሽዬ ነው የማደርገው። በጣም ሽታው ከገነነባችሁ ነው የምታደርጉት። አለያም ደግሞ ሉክሲ ሳሙና ካላችሁ ትንሽዬ ፈቅፈቅ አድርጋችሁ ጣል አድርጉበት፣ ትንሽ በትንሹ በጣም ማለት ነው። ምክንያቱም
ከታጠባችሁት ውሃ ነውና ብዙ ጥቅሙን ላታገኙ ስለምትችሉ ግዴታ ቢያንስ ለ3 ቀን ማቆየት አለባችሁ ራሳችሁ ላይ እና ለዛ ነው በደንብ አርጌ እንደዚህ አጣራዋለሁ። አይነን አልደፋም እኔ። ዳደፉ ማስክ ሰርታችሁ ተጠቀሙት፣ በጣም ነው የሚጠቅመው። አብሹ ማስክ የምር ማለት ነው ጸጉር በቀላሉ እንዲሳሳብ እንዲለጠጥ በጣም ይረዳዋልና ያለሰልሳል። ከዛ ይሄንን ነው የምጠቀመው ለሽታው ማለት ነው። ይሄ ብዙ ሰው ይጠቀመዋል። በነገራችን ላይ ሽታ ያጠፋል፣ ለጸጉር ደግሞ ምንም ሳይድ ኢፌክት የለውም። እሬት ነው። ፍሬሹን ካገኛችሁትም ፍሬሹን ማድረግ ትችላላችሁ። ግን ይሄ የራሱ መዓዛ ስላለው ቆንጆ መዓዛ ነው ያለውና ለዛ ትንሽዬ አደርግበታለሁ። ቆንጥሬ ስቀባው ራሱ አሪፍ መዓዛ ነው ያገኘሁት የምር ማለት ነው። ምንም አብሹ አይሸተኝም እና በጣም የገነና ከሆነ እናንተ ጋር ያለው አብሻችሁ ሽታው እንደዚህ ጠባርጉበት፣ ወይም ደግሞ ሌላ አማራጭ ውሰዱ ማለት ነው። የላውሮ ቅጠል ካገኛችሁ እሱንም አድርጉ። በደንብ አድርገን እንደዚህ እናሟሟዋለን፣ ወይም እቃችን ውስጥ ገልብጠን ስንወዘውዘው በራሱ ጊዜ ይሟሟል ማለት ነው እና ለልጆች ለእናንተም ይሆናል ማለት ነው። ለሳሳ ጸጉር፣ ለሚረግፍ፣ ለሚበጣጠስብን እንደዚሁም ደግሞ ለቆዳ ጤንነት በተለይ ለራስ ቅላችን በጣም አሪፍ ነው። ፎረፎር እንዳይከሰት ያደርጋል ማለት ነው። የጸጉር ስሮችን ያነቃቃልናል። ቅርንፉድ አለው። ከዚህ ጋር የማትፈልጉት ካለ አንዱ መተው ትችላላችሁ ማለት ነው። እኔ ሁሉም ስለሚመቹኝ ነው። በሌላ ደግሞ ቅርንፉድ አላበዛም፣ ምክንያቱም ቅርንፉድ በጣም ሲበዛ ያው ኃይል አለው። ለዛ ለፎረፎረ የምንጠቀመው እንደገና እሱ ራሱ ሊያሳከን ስለሚችል አሳንሰን መጠቀም ያለብን። ከዛም በምፈልጉት አይነት የስፕሪ ማረጊያ ውስጥ ታረጉታላችሁ። የእውነት ማለት ነው። የአብሽ ስፕሪ ቢያንስ በሳምንት አንዴ ተጠቀሙ። እንደው ያኔ በወር 4 ጊዜ ይሆንላችኋል ማለት ነው። ሳታቋርጡ ተጠቀሙት። በጣም ነው ለውጥ የምታገኙት። አንደኛ ጸጉራችሁ እየለሰለሰ ነው የሚመጣው። መበጠሱን የሚያቆመው ከስር ያለውን ስለሚጠቅመው ነው። በስር ያሉ የተበጣጠሱ ጸጉሮቻችንን ያከምልናል፣ እንዲያድጉ ከሌላው ጋር እኩል እንዲሆን። እንደዚሁም ደግሞ ከግንባራችን የሳሳ የሸሸ ካለ እሱንም ይመልስላችኋል ማለት ነው። ማለት በተፈጥሮ ካልሆነ ጸጉራችሁ እያለ እንደ አለ አይደለ ቤቢ ሄር ካላችሁ እሱን ማሳደግ ከፈለጋችሁ እሱን ራሱ ያሳድግላችኋል ማለት ነው። ከዛ ይሄኛውን ምንድነው እዚህ ጋር ማሳያችሁ፣ አለርጂክ ካለባችሁ በዚህ መልክ ፈትሹ መጀመሪያ ማለት ነው። እሺ እጃችሁ ላይ በዚህ መልኩ ስትፈትሹት የማቃጠል የመብላት ምናምን ባህሪ ካለ አለርጂክ እንዳለባችሁ ነው የሚያስታውቀው። አለርጂክ ካለብን ደግሞ ጸጉራችን ላይ አናደርገውን ማለት ነውና የተወሰነ ቆዳ ላይ መፈተሽ ትችላላችሁ። ያው ጸጉሬ እንደ ትናንት አጥቤው እንደ ዛሬ ነው የምቀባው። ሁልጊዜም በታጠበ ጸጉሬ ላይ ነው የምቀባኔ፣ ምክንያቱም አልታጠበውም። እኔ ነግሬያችኋለሁ። በጣም ነው የሚስማማኝ፣ አያሳክከኝም፣ ምንም ነገር አይሰማኝም የመጨረሻ ማለት ነውና በጣም ስለሚስማማኝ ጸጉሬ ላይ ነው የምተወው። አንደኛ ጸጉሬ ላይ ስተው ያው ጥቅሙን አገኘዋለሁ። ውሃም ነው። በዚህ ይሄን በደንብ አድርጌ ስፕሬይ ካደረግኩ በኋላ ቀስ ብዬ ደግሞ በማግስቱ ወይም ትንሽ መጠጥ ሲል በላዩ ቅባት እቀባለሁ እና ተቀቡበት፣ ጸጉራችሁ አመድ እንዳይመስል። ከዛ ጸጉራችን ወዙን የጠበቀና ከለሩም ያማረ ነው የሚሆንላችሁና ፎረፎር የሚባል ጭራሽ አያገኛችሁም። ምን ያሁን ከግንባሬ ይሄ በራው እዚህ ጋር የምታዩት የተፈጥሮዬ ነው። ወደዚህ ወደ ግንባሬ ጸጉር አይመጣም። ለምን? ያው በፋዘር ስለወጣውን ለዛ ነው። እዚህ ግን እንደዚህ ጸጉራችሁ እየሸሸ ያለ እንደዚሁም እየተበጣጠሰባችሁ ያለ እሱን በደንብ ነው የሚያክመው። ጸጉር በነገራችን ላይ ለመታከም ቢያንስ 6 ወር 4 ወር በቃ እንደዚህ ይፈጅበታል። ግማሽ አመት 4 ወር ለውጥ የምታዩበት እንደዛ ነው። ሲያድግ ግን ያው ቶሎ ነው የሚያድገው፣ ይዛን ያክል አይደለም እና ትዕግስት ይፈልጋል። በጣም ትዕግስት ይፈልጋል። ስሩ እንደዚህ እየከፈለን ግዴታ ስሩን ነው መቀባት ያለብንና የሚያድገውም ከስሩ ነው። እንደዚሁም ጠንካራ እንዲሆንላችሁ ስትፈልጉም ደግሞ ስሩን በደንብ ቀቡትና ከዛ በደንብ ማሳጅ አድርጉት። ማሳጅ በጣም ነው የሚጠቅመው።
የደም ፍሰት ወደ ጭንቅላታችን እንዲጨምር ከዛም ደግሞ አልፎ ፀጉራችን የሞቱ የሴሎቹን ማለት ነው እንዲያነቃቃልን ይረዳናል ማለት ነው። ቅርንፉዱና በጣም አሪፍ ነው። እንደዚሁም አብሽ ለዛ በደንብ አድርጋችሁ ከተቀባችሁ በኋላ ማሳጅ አድርጉ እንዳትረሱ እሺ። ያው የሚጠቅመው ምስል ስለሆነ ማለት ነው። እና በዛ በኩል ያለውን ስለጨረስኩኝ በዚህ ጎኔ ደግሞ እንደዚህ ያለውን እየከፈልኩ ስፕሬ አደርገዋለሁ ማለት ነው። እና ለእናንተ አነስ ለማድረግ ነው እኔ ቀስ ብዬ እቀባዋለሁ ለራሴ እየከፈልኩኝ። የተረፈውንም እንደዚሁ እስከ 3 ቀን ድረስ መጠቀም ትችላላችሁ። ውጭ ምንም ችግር የለውም። አንድ የሰራችሁ ለ3 ቀን ይቀመጣል ማለት ነው። እና ቅድም የጨመርኩት የኦሊቨራው ጄል ሽታው አትጠይቁኝ፣ በጣም ቆንጆ ነው። እንደዚህ ከዛን እናበጥራለን። ፀጉራችሁን ደግሞ እንደዚሁ አትተው። በጣም ነው ሙቀት የሚስበው ፀጉር እንደዚሁ ሲተው በሙቀት ሰዓት መስራት ይሻላል። ስሩት። ምክንያቱም በምትተውት ሰዓት አንደኛ ስለሚያልበን ፀጉራችን ይበጣጠሳል። ስሩ በጣም ነው የሚነቀለው። ለዛ መስራት አለባችሁ። እንደዚሁ እንዳትተው። ትንሽ እኔ አሁን እንደዚህ በማበጥርበት ሰዓት ወዲያው ነው የሚያልበኝ። ፀጉር እንደዚህ ሲለቀቅ ጥሩ አይደለም በጣም እና ይችላችሁ። ውሃዬ ያኛውን ያው እየተቀባሁት የነበረውም ይሄ ነው። ከዛ ይሄንን ጨርሼ እቀባለሁ። ተረጋግታችሁ ተቀቡት። ከዛ በደንብ ማሳጅ አድርጉ። እንደዚህ ጎንበስ ብሎ ማሳጅ ሲደረግ በደንብ የደም ዝውውር ይጨምራል ይባላልና ጎንበስ ብላችሁ ከቻላችሁ ማሳጅ አድርጉ። በደንብ አድርጋችሁ ፀጉራችሁን ቢያንስ ለ5 ደቂቃ ማሳጅ ብታደርጉ ሁሌም ለውጥ ያመጣል ማለት ነው። እና የአብሿ ምርጫችሁ ይሁን። በዛው ላይ ደግሞ ለቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ቪዲዮውን ግን ላይክ አድርጉ። ውድ ቤተሰቦች እንግዲህ ፀጉሬን በዚህ መልክ የሰራሁት እገኛለሁ ማለት ነው። ሁሌም ፀጉራችሁን ለመስራት ሞክሩ። ከተዋችሁት ይበጣጠሳል። በሌላ ጊዜ ደግሞ ልክ ስትፈቱ ደግሞ ውሃ ወይም ስፕሬ አድርጋችሁ አበጥሩ። እንደዚሁ እንዳታበጥሩ እሺ። እንደዚሁ ሲበጠር ፀጉር በጣም ነው የሚበጣጠሰው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ